ለትዳር ሳልደርስ ነው ያገባሁት። በቃ አመኛለሁ። ምን ገና ሕፃን ነኝ ሳይሆነኝ ነው ወደ ትዳር የገባሁት። እንካ የኔ ጌታ ጡጦ እንካ የጡጦም ትችል እንካ የኔ ጌታ እንካ አብርሽ የኔ ቡጥጡ ሕፃን እንካ ይሄው ወተት ይዤ ልመጥቻለሁ። ጡጦውን ጥባቅ እኔ ገረመኝ። የእናትህ ነገር ጡት ሳትተው እንዴት ትዳር ስትገባ ዝም አለች? እናትህ እንዴት ዝም አሉ? እንካ ይሄው ይዤ መጥቻለሁ። ቤተሰብ ይሄን ጡጦ ለአብርሽ ይሄው ይዤለት መጥቻለሁ። ይሄው እንካ የኔ ጌታ ለሩታም ስጣት ትፈልግ እንካ ይበቃችኋል። ገና ሕፃን ነኝ ሳላስበው ነው ወደ ትዳር የገባሁት። ሕፃንነት ነው እንደዚህ የሚያደርገኝ ያልከው? እባክህ አታስበው። አንተ 30 ምናምን ዓመት ከ35 ዓመት በላይ ሆነ እንደዛ አትበል። አሁን በቃ ተገድጄ ወድጄ ሳይሆን ተገድጄ ሩታን እንድደግፍ አረግ፣ ከሩታ ጎን እንድቆም አረግ። አሁን ሴራው ገብቶኝ አሁን በዚህና በዚህ ተመልካቹ አብርሽ ጥፋተኛ ስትባል ሕፃን ነኝ ሳይሆነኝ ነው ወደ ትዳር የገባሁት። የእናቴን ጡት ሳልተው ነው ወደ ትዳር ተገድጄ የገባሁት። እንደዚህ ማለት ጀመርክ ብራዘር፣ እንደዚህ ማለት ጀመርክ። እኔ በጣም ነው የገረመኝ። ትላንት ነበር ቪዲዮ ልሰራው ነበር፣ አልመቸኝ ብሎ በቃ እንቅልፍ አልወስደኝ ብሎ ፍጥጥ ብዬ አደርኩ። እና አብርሽ ይዘህ የመጣኸው ምክንያት እጅግ በጣም የሚያስቅ እያወቅክ እንደምታጠፋ በሩታ ህይወት ላይም እየተጫወትክ እንደሆነ የሚያሳይ ነው። ሲጀመር አንድ መልእክት ልንገራችሁ። አንድ መልእክት፣ በጣም ከባድ መልእክት። ድምፁ ስለሚታወቅ አታቀርብብኝ እንጂ መልእክቱን እንካ መረጃውን ብሎ የሰጠኝን እውነት ነው የምነግራችሁ። ከእነሱ ውስጥ የሆነ ቤተሰብ የሆነ ለአብርሽና ለሩታ ትዳር እውነተኛ ትክክለኛ ተቆርቋሪ ትዳራቸው እንዲቀጥል እንዳይፈርስ የሚፈልግ ማርኮ ብቻ ነው። ማርኮ አንደኛ ነህ፣ ማርኮ ትለያለህ እያላችሁ ኮመንት እንድትጽፉ ፈልጋለሁ። ሌሎች ትላንት ሩታ አጋልጣችኋለች። ሩታ እውነቷን ተናግራለች። እናንተ አስመሳዮች ብላችኋለች። ስሙት፣ ምላሽሽ ሌላ ነው። አታስመስሉ ፕሊስ፣ በቃችሁ። አንተ አስመሳዮች አለች አይደል? እነዚህ አቤላ፣ ከሬላ፣ ኮምቦላ እነ ጉምቦላ ሁላ ዝም ብለው አስመሳዮች የአብርሽና የሩታን ህይወት እየበጠበጡ መፈመስ የሚፈልጉ ናቸው። እውነቱን ነው የምነግራችሁ። ይሄ የተነገረኝ ከነሱ ውስጥ ያለ ቤተሰብ የሆነ ዩቲዩበር የሆነ ትክክለኛ ለአብርሽና ለሩታ ፍቅር እንዳይፈርስ አብረው እንዲቀጥሉ ምንም በጽንሱ የኔ ቢሆንም የኤፊሾ ቢሆንም አብረው ግን እንዲቀጥሉ የሚፈልግ ማርኮ ብቻ ነው። ማርኮ ብቻ። ማርኮ ትለያለህ፣ ልብህን አይቀይርብን፣ አንተ ጀግና ነህ፣ ምርጥ ሰው ነህ፣ ልብህ ንጹህ ነው እያላችሁ ኮመንት ማርኮን እንድታመሰግኑ ይፈልጋለሁ። ማርኮን የምትወዱና የአብርሽና የሩታ ትዳር እንዲቀጥል የምትፈልጉ ይህን ቪዲዮ ላይክ በማድረግ 1000 ማስገባት አለባችሁ። እውነቴን ነው የምላችሁ። በምን ላውቅ እችላለሁ ታዲያ? ላይክ ታላረጋችሁ ኮመንት ካልጻፋችሁ በምን ላውቅ እችላለሁ? እኔ እውነት ነው ይዤላችሁ የመጣሁት እና በጣም ያሳዝናል። አብርሽ በጣም አሁን በቃ ካንተ ጎን ነበርኩ ምናምን፣ በቃ ከዚህ በኋላ ካንተ ጎን ልሆን አልችልም። ምክንያቱም እያወቅ ከነ ግብር አበሮች ጋር እና ቬላ ምናምን የሚባሉት ጋር ሆነ ያንተ ነውር እንዳይታወቅብህ እነሱ ያንተን ሩታን ምስቅልቅል አድርገው ህይወቷን እኔ ነግሬያት ነበር። እኔ ጋር ቀጥይ ዝም ብለሽ አብርሽ አይሆንሽም ብዬ ነግሬያት ነበር። አልሰማም አለች። እሱ ልቡ ክንፍ ብሎ ከሄርሜላ ጋር እነዛን ግብረ አበሮቹን እየላከ እነዛን ያሳስታል። ሲጀመር ያመጡልህ ሄርሜላና ቤላ ናቸው። ይሄው ኮመንት ላይ ያስቀምጡ። እና ቤላ ናቸው ህይወታችሁን ምስቅልቅል ያደረጉት። ስለዚህ ሌብነቱ እየሄደ መኮምኮሙ ተመችቶታል ለአብርሽ። ሕፃን ነኝ አንተ ስንት ሴት ረግጠሃል፣ እስታው ስንት እህቶቻችን እየዞርክ ረግጠሃል። ነውረኛ ነህ፣ በእውነት ሕፃን ነኝ በማለት ነውረኛ ነህ። እኔ በጣም ነው ያፈርኩብህ። ለማንኛውም የሩታና የአብርሽ ፍቅር እንዲቀጥል የምትፈልጉ ይህን ቪዲዮ ላይክ፣ ሼር፣
ሰብስክራይብን በማድረግ ቤተሰብ እንድትሆኑ ፈልጋለሁ። ማርኮን ግን አድንቁልኝ፣ አመስግኑልኝ። እንደ ማርኮ አይነት 3 ወይም 2 ከሱ ጋር 3 ሰዎች ቢኖሩ የነሱ ህይወት የነሱ ትዳር እንደዚህ ፍርስርሱ አይወጣም ነበር። የፍቺ ጥያቄም እስኪ ጠየቅ ድረስ አያደርስም ነበር ባይኔ። እወዳችኋለሁ። ይህ ኤፊ ሾው ነው። ሰላም አላልኳችሁም፣ ነገ ሰላም እላችኋለሁ። መልካም ጊዜ ይሁንላችሁ። ባባይ